የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል በዛሬው ዝግጅቴ ደግሞ ቃላት ምስረታ በሚል የአማርኛ ሆሄያትን በመጠቀም እያንዳንዱን ሆሄ ከመጀመሪያው እስከ መጨረሻው ማለትም ከአንደኛው እስከ ሰባተኛው ሙሉ ዝርያውን በመጻፍ በእያንዳንዱ ሆሄ ቃል በመመስረት እንዴት መጻፍና ማንበብ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። እሺ ዝግጅቱንም እንደሚከተለው የሚቀርብ ይሆናል። እንደምታዩት ከላይ ወደ ታች ፊደሎቹን ጽፌያለሁ። ከላይ ወደ ታች ለምሳሌ ይቺ ጀ ናት አይደል? ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ይሄ ከላይ ወደ ታች እያንዳንዱን ፊደል እስከ መጨረሻው እስከ ዝርያው የጀን ቤተሰቦች በሙሉ ከጻፍ በኋላ እያንዳንዱን ፊደል መነሻ በማድረግ ደግሞ በእያንዳንዱ ፊደል ፊት ለፊት ቃል መስርቻለሁ። ራሱን መነሻ በማድረግ ለምሳሌ አንደኛው ላይ አንደኛውን ጀን መነሻ በማድረግ ሁለተኛው ላይ ደግሞ ሁለተኛውን ፊደል ጁ የሚለውን መነሻ በማድረግ ቃል እየመሰረቱ እናንተ ለማንበብና ለመጻፍ ያግዛል ያሉትን ዝግጅት አዘጋጅቻለሁ። ስለዚህ ወደ ዝግጅቱ ስገባ መጀመሪያ ፊደሉን እያንዳንዱን እንጠራዋለሁ፣ ከዚያ አጋጥሚ ያነባዋለሁ። እሺ ይቺ የመጀመሪያዋ ወይም አንደኛዋ ፊደል ጀ ትባላለች። ስለዚህ በዚች ቃል ስሰራባት ጀ በና በአንድ ላይ ጀበና። እደግመዋለሁ ጀበና። ቀጥሎ ያለው ሁለተኛው ፊደል ደግሞ ጁ። በዚህ ደግሞ ቃል ስንሰራበት ጁ ስ በአንድ ላይ ጁስ። እደግመዋለሁ ጁስ። ሶስተኛዋ ደግሞ ጂ ጂ ጂ ን ካ በአንድ ላይ ጂንካ። እደግመዋለሁ ጂንካ። ቀጥሎ ያለው ደግሞ አራተኛው ፊደል ጃ። በዚህ ቃል ስመሰርትበት ጃ ኬ ት በአንድ ላይ ጃኬት። እደግመዋለሁ ጃኬት። ቀጥሎ ያለው ደግሞ ጄ አምስተኛው ማለት ነው። ጄ ሪ በአንድ ላይ ጄሪ። እደግመዋለሁ ጄሪ። ቀጥሎ ያለው ስድስተኛው ጂ ቡ ቲ በአንድ ላይ ጅቡቲ። እደግመዋለሁ ጅቡቲ። ሰባተኛው ደግሞ ጆ የጀ ሰባተኛው ፊደል ጆ። በዚህ ቃል ስንመሰርትበት ደግሞ ጆ ግ በአንድ ላይ ጆግ። እደግመዋለሁ ጆግ። ቀጥሎ ያለው ደግሞ እንደምትመለከቱት ገ የገ ዝርያዎች ከላይ ወደ ታች ተጽፈዋል። ከአንደኛ እስከ ሰባተኛው መጀመሪያ እነሱ እንቆጥራለን። ገ ጉ ጊ ጋ ጌ ግ ጎ። እሺ እያንዳንዱን ፊደል ደግሞ መነሻ በማድረግ ቃል ስንመሰርትበት ለምሳሌ በአንደኛ ወይም ገ በሚለው ገ ጠ ር በአንድ ላይ ገጠር። እደግመዋለሁ ገጠር። በሁለተኛው ፊደል ደግሞ ወይም ደግሞ ጉ በምንለው ሁለተኛው ፊደል ላይ ቃል ስንመሰርትበት ጉ ዳ ት በአንድ ላይ ጉዳት። እደግመዋለሁ ጉዳት። እሺ ቀጥሎ ያለው ጊ ሶስተኛው ፊደል ማለት ነው።
ጊ ዜ በአንድ ላይ ጊዜ። እደግመዋለሁ ጊዜ። እሺ ቀጣይ ደግሞ ጋ አራተኛው ማለት ነው። አራተኛው ፊደል ጋ ሪ በአንድ ላይ ጋሪ። እደግመዋለሁ ጋሪ። ቀጥሎ ያለው አምስተኛው ፊደል ጌ ጌ ታ ቸ ው በአንድ ላይ ጌታቸው። እደግመዋለሁ ጌታቸው። እሺ ቀጥሎ ያለው ደግሞ ስድስተኛው ግ ግ ብ ር በአንድ ላይ ግብር። እደግመዋለሁ ግብር። እሺ ቀጥሎ ያለው ደግሞ ሰባተኛው ፊደል ማለት ነው። ሰባተኛው ማለት ጎ። በዚህ ደግሞ ቃል ስንመሰርትበት ጎ መ ን በአንድ ላይ ጎመን። እደግመዋለሁ ጎመን። እሺ ይህን ደግሞ እንደምታዩት ፊደሎቹ ከላይ ወደ ታች ተጽፈዋል። ከላይ ወደ ታች ከአንደኛው እስከ ሰባተኛው ማለት ነው። ከመጀመሪያው እስከ መጨረሻው። ለምሳሌ ይህን እንቁጠረው። ዘ ዙ ዚ ዛ ዜ ዝ ዞ። ይኸው የዘ ዝርያዎች ተጽፈዋል። ፊት ለፊቱ ላይ እንደምታዩት ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላትን መስርተናል። ቃላትን በመመስረት ለማንበብና ለመጻፍ ያግዛል ያልሁትን ማለት ነው። ስለዚህ የመጀመሪያው ላይ ዘ በሚለው ቃል ስንመሰረት መጀመሪያ እያንዳንዱ ልጥራው፣ ቀጥዬ ደግሞ አጋጥሚ ያነባዋል። ዘ ለ ቀ በአንድ ላይ ዘለቀ። እደግመዋለሁ ዘለቀ። ቀጥሎ ያለው ሁለተኛው ፊደል ደግሞ ዙ ዙ ፋ ን በአንድ ላይ ዙፋን። እደግመዋለሁ ዙፋን። ቀጥሎ ያለው ሶስተኛው ደግሞ ዚ ዚ ነ ት በአንድ ላይ ዚነት። እደግመዋለሁ ዚነት። እሺ ቀጣይ ደግሞ አራተኛው ዛ ዛ ፍ በአንድ ላይ ዛፍ። እደግመዋለሁ ዛፍ። ቀጥሎ ያለው ዜ ባለቀለበቷ ማለት ነው። ባለቀለበቷ ዜ ሮ በአንድ ላይ ዜሮ። እደግመዋለሁ ዜሮ። እሺ ቀጥሎ ያለው ደግሞ እንደምታዩት ስድስተኛው ወይም ዝ ብለን የምንጠራው ማለት ነው። ስለዚህ ዝ ን ጀ ሮ በአንድ ላይ ዝንጀሮ። እደግመዋለሁ ዝንጀሮ። ቀጣይ ሰባተኛው ማለት ነው። ሰባተኛው ፊደል ሰባተኛው ማለት ዞ። ስለዚህ በዚህ ቃል ስንመሰርትበት ደግሞ ዞ ማ በአንድ ላይ ዞማ። እደግመዋለሁ ዞማ። እሺ ቀጥሎ ያለው ደግሞ እንደምታዩት ደ የደ ዝርያዎች ከላይ ወደ ታች ተጽፈዋል። ስለዚህ መጀመሪያ እነሱን እያንዳንዱ ቆጥራለሁ። ከዚያ ቃል የሰራነውን እናነባለን ማለት ነው። ስለዚህ ደ ዱ ዲ ዳ ዴ ድ ዶ። እሺ ከመጀመሪያ እስከ መጨረሻው የደ ዝርያዎች ተጽፈዋል ማለት። ስለዚህ በእያንዳንዱ ፊደል ቃል ፊት ለፊቱ ላይ ተመስርቷል። እሱን ደግሞ በጋራ እናያለን። መጀመሪያ እያንዳንዱ ጠራዋለሁ፣ ከዚያ በአንድ ላይ አጋጥሚ ያነባዋለሁ። እሺ በአንደኛው ፊደል ወይም ደ በምንለው ደ ወ ለ በአንድ ላይ ደወለ። እደግመዋለሁ ደወለ። ሁለተኛው ደግሞ ዱ ዱ ባ በአንድ ላይ ዱባ።
እደግመዋለሁ ዱባ። እሺ ሶስተኛው ዲ ዲ ፖ በአንድ ላይ ዲፖ። እደግመዋለሁ ዲፖ። እሺ ቀጥሎ ያለው ደግሞ አራተኛው ፊደል ዳ ው ጃ በአንድ ላይ ዳውጃ። እደግመዋለሁ ዳውጃ። እሺ ቀጣይ ያለው ዴ አምስተኛው ማለት ነው። አምስተኛው ዴ ዴ ን ታ ቢ ስ በአንድ ላይ ዴንታቢስ። እደግመዋለሁ ዴንታቢስ። እሺ ቀጥሎ ያለው ደግሞ ስድስተኛው ወይም ድ ድ ር ጅ ት በአንድ ላይ ድርጅት። እደግመዋለሁ ድርጅት። ቀጥሎ ያለው ሰባተኛው ደግሞ ወይም ዶ ብለን የምንጠራው ዶ ክ ተ ር በአንድ ላይ ዶክተር። እደግመዋለሁ ዶክተር። እሺ ጠ ጡ ጢ ጣ ጤ ጥ ጦ። እሺ ከዚህ በመቀጠል ደግሞ እያንዳንዱን ሆሄ መነሻ በማድረግ ቃላትን እናነባለን። ስለዚህ መጀመሪያ እያንዳንዱን ቃሉ ላይ ያሉትን ሆሄያት ነጣጥዬ እጠራለሁ። በመቀጠል ደግሞ በማጋጠም አነባለሁ። እሺ ጠን መነሻ በማድረግ ወይም አንደኛውን ፊደል መነሻ በማድረግ የተመሰረተው ቃል መጀመሪያ ነጣጥዬ ስጠራው ጠ ር ሙ ስ በአንድ ላይ ጠርሙስ። እደግመዋለሁ ጠርሙስ። ቀጥሎ ያለው ሁለተኛው ፊደል ደግሞ ጡ ሁለተኛው ጡ በዚህ የተመሰረተው ቃል ደግሞ ሆሄውን ነጣጥዬ ስጠራው ጡ ን ቻ በአንድ ላይ ጡንቻ። እደግመዋለሁ ጡንቻ። እሺ ቀጥሎ ያለው ደግሞ ሶስተኛው ፊደል ጢ ጢ። ስለዚህ ይሄን ነጣጥዬ ጠራውና ሆሄውን ከዚያ አጋጥሜ ያነባዋለሁ ጢ ሞ ቲ ወ ስ በአንድ ላይ ጢሞቴዎስ። እደግመዋለሁ ጢሞቴዎስ። እሺ ቀጥሎ ያለው ደግሞ አራተኛው ማለት ነው። አራተኛው ፊደል ጣ ጣ። እሺ ይሄ ጣ ት በአንድ ላይ ጣት። እደግመዋለሁ ጣት። እሺ ቀጥሎ ያለው ደግሞ አምስተኛ ፊደል ነው። እሱም ማን ይባላል? ጤ ጤ ጤ ፍ በአንድ ላይ ጤፍ። እደግመዋለሁ ጤፍ። እሺ ቀጥሎ ያለው ስድስተኛው ማለት ነው። ስድስተኛው ወይም ደግሞ ጥ ጥ ጥ ር ስ በአንድ ላይ ጥርስ። እደግመዋለሁ ጥርስ። ቀጥሎ ያለው መጨረሻው ወይም ደግሞ ሰባተኛው ጦ ጦ። በዚህ የተመሰረተው ጦን መነሻ በማድረግ የተመሰረተው ቃል ጦ ጣ። እደግመዋለሁ አጋጥሜ ሳነበው ጦጣ። እደግመዋለሁ ጦጣ። ቀጥሎ ያለው ደግሞ እንደምታዩት ፈ ናት። የፈ ዝርያ ከላይ ወደ ታች እንዲህ ተጽፋለች። ስለዚህ በመጀመሪያ እሷን ከመጀመሪያው እስከ መጨረሻው ከአንደኛው እስከ ሰባተኛው እንቆጥራለን። ከዛ በሚያቀጠል ደግሞ ፊት ለፊቱ ላይ እያንዳንዱን ፊደል መነሻ በማድረግ የተመሰረተውን ቃል እናነባለን። እሺ አሁን ከላይ ወደ ታች ስቆጥረው ፈ ፉ ፊ ፋ ፌ ፍ ፎ። እሺ ቀጥሎ ያለው ፈ አንደኛዋ
ፊደል ፈ ከሷ ፊት ለፊት ያለው ፈን መነሻ በማድረግ የተመሰረተው ቃል ነው። ስለዚህ መጀመሪያ እያንዳንዱን ሆሄ ነጣጥዬ እጠራዋለሁ። በመቀጠል ደግሞ በማጋጠም አነባዋለሁ። እሺ ፈ ለ ገ በአንድ ላይ ፈለገ። እደግመዋለሁ ፈለገ። እሺ ቀጥሎ ያለው ፉ ፉ ወይም ሁለተኛው ፊደል ማለት ነው። ፉ ር ሽ ካ በአንድ ላይ ፉርሽካ። እደግመዋለሁ ፉርሽካ። እሺ ቀጥሎ ያለው ደግሞ ሶስተኛው ፊ ፊ ፊ ኛ በአንድ ላይ ፊኛ። እደግመዋለሁ ፊኛ። እሺ ቀጥሎ ያለው ደግሞ አራተኛው ፊደል ፋ ፋ። ስለዚህ ፋ ሲ ካ በአንድ ላይ ፋሲካ። እደግመዋለሁ ፋሲካ። እሺ ቀጥሎ ያለው ደግሞ ፌ አምስተኛው ፊደል ፌ ፌ ስ ታ ል በአንድ ላይ ፌስታል። እደግመዋለሁ ፌስታል። እሺ ቀጥሎ ያለው ደግሞ ስድስተኛው ፊደል ፍ ፍ። እሺ ፍ ር ፍ ር በአንድ ላይ ፍርፍር። እደግመዋለሁ ፍርፍር። ቀጥሎ ያለው ደግሞ ሰባተኛው ወይም ደግሞ የመጨረሻው የፈ መጨረሻው ፊደል ወይም ደግሞ ሰባተኛው ማን ይባላል? ፎ። ስለዚህ እሱም መነሻ በማድረግ ደግሞ ፎ ጣ። አጋጥሜ ሳነበው ፎጣ። እደግመዋለሁ ፎጣ። እሺ እያንዳንዱን ነጥብ ከርሰሩን ተከትላችሁ በደንብ ብታዩትና ብታዳምጡት ለማንበብና ለመጻፍ በትክክል ያግዛችኋል። ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ እና ኮመንት በማድረግ